አድማጭ ተመልካቾቻችን ለዛሬ ያላችሁን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። በተለያዩ የአማራ አካባቢዎች በፋኖ ስም መምህራንን እንዲሁም ሲቪሉን ህብረተሰብ የሚያሰቃዩ፣ የሚያንገላቱ፣ የሚዘርፉ በፋኖ ስም የሚንቀሳቀሱ ኃይሎች መኖራቸው ይታወቃል። ፋኖ ሌባ አይደለም፣ ፋኖ ዘራፊ አይደለም፣ ዘራፊም ፋኖ ሊሆን አይችልም። ፋኖ ትምህርት ጠል አይደለም፣ ትምህርት ጠልም ፋኖ ሊሆን አይችልም። ስለሆነም ፋኖ መምህራንን ገደለ፣ ፋኖ ትምህርት ከለከለ የሚለው ዘገባ ፋኖን አይመለከተውም። ፋኖ ለአማራ ህዝብ እየታገለ እንዴት አማራን የሚያጎሳቅል ተግባር ሊፈጽም ይችላል? ብልጽግና የራሱን ሌባና ዘራፊ አደራጅተው እንደሚያሰማራ አያከራክርም። ይህን ማንኛውም ከነጻነት ታጋይ ጋር የገጠመ አምባገነን የሚያደርገው ነው። እነዚህ ብልጽግና ያሰማራቸው ሰዎች ግን በትክክለኛ ስማቸው መጠራት ይገባቸዋል። ክቡር የሆነውን የፋኖን ስም እንዲጠቀሙ መፍቀድ የለብንም። ሌባ ፋኖ፣ ዘራፊ ፋኖ፣ የብልጽግና ፋኖ፣ የባዴን ፋኖ የሚባል አገላለጽ ያላዋቂ አገላለጽ ነው። ፋኖ ከሆነ ሌባ ሊሆን አይችልምና፣ ሌባ ከሆነም ፋኖ ሊሆን አይችልምና። ፋኖ ሌባ አይደለም ማለት ግን ወደ ሌብነት ሊዘቅጥ አይችልም ማለት አይደለም። ፋኖ ሽፍታ አይደለም ማለት ወደ ሽፍትነት ሊወርድ አይችልም ማለት አይደለም። የፋኖ አርበኝነት በተማሩ የአማራ ልጆች በተደራጀና በአማራ ብሔርተኝነት ርዕዮት በሚመራ የፖለቲካ ኃይል እስካልተመራ ድረስ በጊዜ ሂደት ሊዘቅጥ የሚችልበት እድል ሰፊ ነው። በጠራ ብሔርተኛ ርዕዮትና በጠንካራ ድርጅት ካልተመራ እንደ ጎፈሪያም ያረጀ አንበሳ አለ ሲሉት ሞቶ ሊገኝ የሚችልበት እድል ሰፊ ነው። አሁን ባለው ሁኔታ ፋኖ ወደዚህ ደረጃ አልደረሰም። ስለሆነም የአማራን ህዝብ በሚያጎሳቁል እውቀት ጠል ተግባር ላይ ሊሰማራም አይችልም። ስለዚህ ፋኖች እንዲህ አይነቱን ጸረ ህዝብ ተግባር አለማድረጋቸው ብቻ ከተጠያቂነት እንደማያድናቸው አውቀው ድርጊቱን አጥብቀው ማውገዝ አለባቸው። የፋኖ የህዝብ ግንኙነትና ፕሮፓጋንዳ ድክመት ትግሉን እየጎተተው ነው። ፋኖ ከሚታገለው ጠላት የበለጠ የህዝብ ግንኙነትና ፕሮፓጋንዳ አቅም መገንባት ይኖርበታል። ካልሆነ አጥቂ ሳይሆን ተከላካይ የሆነ ይቀጥላል። ክቡር የሆነው ስሙም ይጠፋል። ፋኖ ብዙ የሚያኮሩ እሴቶች እያሉት ራሱን መሸጥ አልቻለም። ጸረ ህዝብነትና ፋኖነት የማይገናኙ ተቃራኒ ጉዳዮች ናቸው። ይህን በተግባርና በትርክት ደረጃ ማረጋገጥ ያስፈልጋል። በደቡብ ወሎ ዞን ሐይቅ ከተማ ላይ ቅጣጣ ግፍና አምባገነናዊነት ሰፍኗል በማለት ነዋሪዎች ተናገሩ። ሁልጊዜም ከምሽቱ 1 ሰዓት ተኩል ጀምሮ ሚሊሻዎችና ፖሊሶች እየዞሩ ፊሽካ እንደሚነፉ የታወቀ ሲሆን ይህ ማለት ሁሉም ሰው በየቤቱ መግባት አለበት ማለት ነው። ከምሽቱ 2 ሰዓት ሲሆን ያገኙትን ሰው ሁሉ መደብደብና ማዋከብ ይጀምራሉ። ሁሉም የንግድ ሱቆችና ቤቶች፣ ምግብ ቤቶች እንዲዘጉ ይገደዳሉ። ባንኮችን ጭምር የከተማ አስተዳደር ስብሰባ በመጥራት ከምሽቱ 12 ሰዓት ጀምሮ ከቢሮ መውጣት አለባችሁ፣ ካልሆነ እናስራችኋለን ብለው አስፈራርተዋል ያሉ አንድ የከተማዋ ምንጭ ናቸው። መስከረም ወር ላይ ጠዋት 12 ሰዓት አንድ ወጣት እናቱ ታማበት ሆስፒታል ለማድረስ ባጃጅ ሲያሽከረክር ከሚሊሻዎች በተተኮሰ ጥይት መገደሉንም ተናግረዋል። ወታደራዊ አዛዡ በስሩ የሚገኙ ወታደሮችን ጠርንፎ ይዞ ፋኖን መቀላቀሉ ተሰማ። አንድ የሻለቃ ማዕረግ ያለው አዛዥን ጨምሮ በርካታ የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ታውቋል። አረጋ ከበደ ሙሴዎቼ ሲል ያሞካሻቸው በቅርቡ ከብር ሸለቆ ወታደራዊ ማሰልጠኛ ተመርቀው በየዞኑ ተመድበው የነበሩ የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ እየከዱ ፋኖ መቀላቀላቸውን መቀጠላቸውን የፋኖ ምንጮች ገልጸዋል። በማዕከላዊ ጎንደር ዞን ተመድበው ከነበሩ የአድማ ብተና አባላት መካከል የሻለቃ ማዕረግ ያለው ከፍተኛ አዛዡ ሻለቃ ስማው ታደግን ጨምሮ ከ10 በላይ የአድማ ብተና አባላት ወደ ማሰልጠኛ ካምፕ የገባ ነው ትጥቅ ለመውሰድ እንጂ የባዕዴን ተላላኪ ለመሆን አይደለም በሚል ከነሙሉ ትጥቃቸው የአማራ ፋኖ አንድነትን በጎንደርን መቀላቀላቸው ታውቋል። የአድማ ብተና አባላቱ 10 የነፍስ ወከፍ ክላሽንኮቭ መሳሪያና 18 ቦምብ እንዲሁም 23 ሙሉ ካዝና ጥይት እንደያዙ የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር ስርና ሁሰና አንዳርጌ ብርጌድን የተቀላቀሉ ሲሆን የክብርና የጀግና አቀባበል እንደተደረገላቸው የአካባቢው ምንጮች ገልጸዋል። ከነሙሉ ትጥቃቸው ፋኖ የተቀላቀሉት የአድማ ብተና አባላቱ እኛ መጀመሪያውንም ወደ አድማ ብተና የገባነው መሳሪያ ለመታጠቅ እንጂ ይህን ጸረ አማራ የአገዛዝ ስርዓት ለማገልገል አይደለም ያሉ ሲሆን መሳሪያችንን ካገኘን በኋላ ወደ ወንድሞቻችን መተናል ሲሉ ተናግረዋል። የአድማ ብተና አባላቱ አክለውም የህዝባችን ጥያቄ ሊመለስና የተጋረጠበት አደጋ ሊመከት የሚችለው አንድነት ሲፈጠር ብቻ ነው ያሉ ሲሆን አሁንም አገዛዙን እያገለገሉ የሚገኙ የአማራ ተወላጅ ወታደሮች ሳይውሉ ሳያድሩ ፋኖ እንዲቀላቀሉ ጥሪ አቅርበዋል።
ፋኖዋ የብርሃኑ ነጋ እህት አስካለ ነጋ ቦንገር በ1966ቱ አብዮት የወጣቶች ንቅናቄ ወቅት የዩኒቨርሲቲ ተማሪ ሳለች ኢትዮጵያ ዜጎቿ በእኩልነት የሚኖሩባት የተሻለች ሀገር ለማድረግ ህልም ቋጥራ መስዋዕት የከፈለች የነጻነት ሰማዕት ናት። ለዛ ነው ፋኖዋ አስካለ ያልናት። በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በሺዎች የሚቆጠሩ ሴቶች በኢህአፓ ሰልፍ ተደራጅተው ከወንድ ጓደኞቻቸው ጋር ጎን ለጎን በመቆም የደርግ ፋሽስታዊ አገዛዝን በመቃወም የስርዓትን ለውጥ ለማምጣት ታግለዋል። ራሳቸውንም አሳልፈው ለትግሉ ሰጥተዋል። ከነኚህ እንቁና ጀግና ወጣቶች አንዷ አስካለ ነጋ ቦንገር ናት። በ1966 ዓ.ም አስካለ ነጋ ቀዳማዊ ኃይለ ሥላሴ በመባል ይታወቅ በነበረው ዩኒቨርሲቲ በ4 ኪሎ ካምፓስ የሳይንስ ፋካልቲ ውስጥ በብዙ ጓደኞቿ አስኩ በመባል የምትታወቀው አስካለ ነጋ ያኔ ሁለተኛ ዓመትን ጨርሳ ወደ ሶስተኛ ዓመት እየገባች ነበር። የወይዘሮ አበበች ወልደ ጊዮርጊስና የአቶ ነጋ ቦንገር ልጅ በመሆን የምትታወቀው አስካለ ነጋ በጓደኞቿ በጣም የምትወደድ ተግባቢ፣ በጣም ደግ ሩሩ እንደነበረች ብዙዎች ይናገራሉ። በትምህርቷ በጣም ጎበዝ የነበረችው አስካለ የመጀመሪያ ደረጃ ትምህርቷን በአጼ ልብነ ድንግል፣ የሁለተኛ ደረጃ ትምህርቷን ደግሞ በመድኃኔዓለም ካጠናቀቀች በኋላ በከፍተኛ ውጤት አልፋ ከቀዳማዊ ኃይለ ሥላሴ እጅ የወርቅ ቀለበት ተቀብላ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገብታ ተከታትላለች። አስካለ ነጋ በኢህአፓነት ስታገለግል ቆይታ በ1970 መጨረሻ አካባቢ በአንጃዎች ጥቆማ ተይዛ ለእስር ስትዳረግ የድርጅቷን ምስጢር ላለማውጣትና ጓደኞቿን ለፋሽስት ደርግ አሳልፋ ላለመስጠት መርዝ በመዋጥ ራሷን በማጥፋት በጀግንነት ተሰውታለች። ወንድሟ የሆነውም ፕሮፌሰር ብርሃኑ ነጋ የእህቱን ፈለግ በመከተል ለህዝቦች ነጻነትና እኩልነት እስከ ሞት ድረስ ይታገላል ብሎ የኢትዮጵያ ህዝብ ሲጠብቅ እንደምናየው የብልጽግና ተላላኪ ሆኖ እያገለገለ ይገኛል። በቦሌ ክፍለ ከተማ ወረዳ 14 ቀበሌ 11 ልዩ ስሙ ገርጂ ሮባ ዳቦ ከፍ ብሎ የሚገኘው 4179 ካሬ ሜትር ስፋት ያለው የ156 አባወራዎች የጋራ መጠቀሚያ የሆነ ነዋሪዎች ከዕለት ጉርሳቸው ከጡረታ ጭምር በማዋጣት የገነቡት አረንጓዴ ቦታ ወይም ግሪን ኤሪያ በግለሰቦች መወሰዱ ታውቋል። በተመሳሳይ በአያት 1 ሳይት 2 40/60 ኮንዶሚኒየም የሚገኝ የአረንጓዴ ቦታ ወይም ግሪን ኤሪያ ለአንድ የሃይማኖት ድርጅት የዛሬ 2 ሳምንት ተሰጥቶ መታጠሩ ተገልጿል። ድርጅቱ ከጸጥታ አካላት ጋር በመሆን ሄዶ ማጠሩ የታወቀ ሲሆን የብሎክ 29 ትራንስፎርመር በአጥሩ ውስጥ ተካቷል ተብሏል። እንዲሁም ድርጅቱ 4000 ካሬ ሜትር ነው የተሰጠኝ ያጠርኩት ካልሞላ ተጨማሪ አጥራለሁ ማለቱን የአካባቢው ነዋሪዎች ለመሰረት ሚዲያ ተናግረዋል። ከሰሞኑ የአዲስ አበባ ከተማ ጸጥታና ደህንነት ቢሮ ህገወጥ የመሬት ወረራን በከፍተኛ ደረጃ መከላከል መቻሉን ገልጾ ነበር። ይህም በእንዲህ እንዳለ ከካሳንቺስና አዋሬ አካባቢ ተነስተው የነበሩ የግል ይዞታ ባለቤቶች ምትክ መሬት ሳይሰጣቸው ለሚኩራ ክፍለ ከተማ በመመላለስ እየተሰቃዩ እንደሚገኙ ተናግረዋል። ልጆቻቸውን ይዘው በኪራይ ቤት እየተንገላቱ እንደሆነ የሚናገሩት እነዚህ ዜጎች መሬት ተሰጠን ስንባል አንዱ ባለሀብት ይመጣና ለኢንቨስትመንት የተሰጠኝ ነው ይላል ሌላ ቦታ ሲሉን፣ የአካባቢው ነዋሪ በኃይል ሰውን ያባራል። የራሱ የተመቻቸ ኑሮ ይኖር የነበረን ሰው ወደ ቁልቁል እየወሰዱ ነው፣ ካሳውም እያለቀብን ነው ብለዋል። በትግራይ ጦርነት ወቅት ለተፈጸመው ወንጀል ፍትህ ማግኘት ያስፈልጋል ሲሉ ዶክተር ደብረጽዮን ተናገሩ። ይሁንና በአገር ውስጥ ይህንን ፍትህ ማግኘት አይቻልም ብለዋል። የተፈጸመው ወንጀል ዓለም አቀፋዊ እንደመሆኑ አጥፊዎች እንዲቀጡና ተጎጂዎች ፍትህ እንዲያገኙ ጉዳዩ በዓለም አቀፍ ደረጃ መዳኘት አለበት ብለዋል። ይህ ካልሆነ ዘላቂ ሰላም ይመጣል የሚል እምነት የለኝም ያሉት ዶክተር ደብረጽዮን ይህ ካልሆነም አደገኛ ሁኔታ ሊከሰት እንደሚችል አስጠንቅቀዋል። ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ ህወሓትን በድጋሚ በምርጫ ቦርድ የማስመዝገብ ፍላጎት እንደሌለው መግለጹም ታውቋል። ቡድኑ ቦርዱ የሰረዘው የቀድሞ ህጋዊ ሰውነቱ ካልተመለሰለት አደገኛ ሁኔታ ሊከሰት እንደሚችልም ጠቁመዋል። ፌዴራል መንግስቱ ጉዳዩን ወደ ቴክኒካዊ ጉዳይ እያወረደው ይገኛል በማለት የከሰሰው ቡድኑ የፕሪቶሪያው የግጭት ማቆም ስምምነት መንፈስ እንዲያከብርም ጠይቀዋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።